ሊያና ሰብለ ፍቅራቸውን ተገላለጹ። አልሚን መጥቶ አልሚዬ የኔ ቆንጆ ሻይ ነው ወይስ ቡና? ምን ትፈልጊያለሽ? አንቺን የሚያስደስትሽን ሁሉ አደርግልሻለሁ ሲል ሰብለ ፍቅሬን አልገልጽም ያለችው በቅናት ተንገብግባ ኤላ እወድሃለሁ ብላ አለችው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበል ማለት ነው። ዛሬ ይዤላችሁ የመጣሁት አፍላም ፍቅር ነው ማለት ነው። ክፍል 203 ይሆናል ማለት ነው። እስከ መጨረሻው ድረስ እንድትከታተሉኝ በአክብሮት ጋብዛለሁ ማለት ነው። ሀናና ብሩኬ እንግዲህ በሰሞኑ በተፈጠረው ፊዮሪ በከፈለችው መስዋዕት የተነሳ ታጠገቡ እንድትርቅ ብዙ መስዋዕት ከፍላለች። እናቷም ሳቀር የብሩክ እናትም ከብሩኬ እንድትርቅ ብዙ ማስጠንቀቂያ ሰጥተዋታል። ምክንያቱም አንቺ ከሱ ሌላ ማፍቀር ትችያለሽ፣ ፊዮሪ ግን ከሱ ሌላ ማፍቀር አትችልም። ፊዮሪ ከልጅነቷ ጀምራ በፍቅር ያደገች ልጅ አይደለችም ተብሎ ብዙ መሳሰሉትን ነገሮች ስለተናገሯት ስለዚህ ከሱ ለመራቅ ብዙ ነገር አድርጋለች። በዚህ የተነሳ ፊዮሪም በውለታ ታስሮ ፍቅር አይሆንም በሚለው ስለምታምን እንደዛ አይሆንም ብላ ብትከራከርም ሀና ግን በዙሪያ ያሉት ሰዎች ጫና ስላደረጉባት ፊዮሪና ብሩክን ትታ ለብቻዋ ህይወቷን ለመመስረት ሞክራ ነበረ፣ አልቻለችም። በዚህ መካከል ብሩኬም ተሰቃየ። ሶስቱም ፈተና ውስጥ ገብተው ነበረ። ጀሪ ወንድሟ በጥፊ መታት። ምክንያቱም ጀሪን ሁለተኛ ከማንም ወንድ ጋር አብሬሽ እንዳይ አልፈልግም ማለት። እሷም ምን ያገባህ አንተ የስንቶችን ሴት ነው ህይወት የምታመሰቃቅለው? ስለዚህ ስለ እኔ አይመለከትህም። እውነት ስለ እኔ እህትህ የምትጨነቅ ከሆነ የብዙ እህቶችን ህይወት የምታመሰቃቅለውን ነገር ታቆማለህ። እኔም የዛ ጊዜ አቆማለሁ ብላ ስትለው በጥፊ አንዴ ላሳት። ኪሩ በመኪና ስለወሰዳት ነው ግራ ገብቷታን እያለቀሰች በቀልም በበቀሉ እንደዚህ እንደጠፈጠፈኝ ሳልጠፈጥፈው ወይም የምጠፈጥፍበትን መንገድ ሳላመቻች ፈጽሞ አልፋታም ብላ ለሄቨን ትነግራታለች። እሷም እንደዚህ አይነት ነገር መፈጠር እንዳለበት ብትነግራትም እሷ ግን ልትሰማ አልቻለችም። ጀሪ ግራ ገብቷታል ምን ማድረግ እንዳለባትም። ከወንድሟ ጋር እንደዚህ መሆኗን ቤተሰቦቿም አያውቁም። በዛ ላይ ደግሞ ዳግምና ሄሉ ሬዱና ሄለን ደግሞ ፍቅር ላይ ወድቀዋል። ሬዱ በጣም ነው ዳግምን የምታፈቅረው፣ እሱ በተቃራኒው ሄሉን ያፈቅራል። ስለዚህ ምን ማድረግ እንዳለባቸው እየተብሰለሰሉና እያሰቡ እያለ መታ አንድ ነገር እንድትረዳት ሄሉ ትጠይቃታለች። እሱም ዳግም ትሪት እንዳያደርጋትና ድጋሚ እንኳ አብረው መኖር ባይችሉ ራሱ በቅርብ ርቀት እንዲርቃት ቀስ ቀስ እያለ እንዲርቃት እንጂ እንደዚህ በአንዴ ስለ ራቃት ትምህርቷ ላይ ራሱ ትኩረት ማድረግ አቅቷታል። ከዚህም ያለፈ ራሷ ላይ ጉዳት ታደርሳለች ብዬ ከፍቶኛል ትላታለች። ብሩኬ እንደተለመደው ኩኪስ ወይም ቸኮሌት ገዝቶ ለሀንቹ አይንሽን ጨፍኜ ብሎ አይኗን አስጨፍኖ ሲሰጣት እሷ ግን ቸኮላታዋን ልክ እንዳየች አይኗ በእንባ ተሞልቶ ጥለው ሄደች። ብሩኬን በጣም ተናደደ። ቆይ እኔ ላይ ያለሽ እምነት ለምንድን ነው እንደዚህ የቀነሰው? እኔ እኮ በጣም ነው የምወድሽ ምናምን ቢላትም እሷ ግን ምንም አላለችም። ታትናገር ካጠገቡ ዞር አለች። ይህን ያየው ጓደኛው ዳዊት መጥቶ ለምንድን ነው እንደዚህ የምትሆኑት ስትለውም እሷ ናት። እኔ እኮ ተሰቃየው ከዚህ ሁሉ አሁንስ ሁለቱንም ትቻቸው ከሀገር መሰደድ ነው የሚሻለኝ። ምክንያቱም ፊዮሪ ጋር ሲሄድ ሀናን ትሬት አድርጋ ትለኛለች፣ ሀና ጋር ትሄድ ፊዮሪን ታስፈልጋታለህ ትለኛለህ። እኔን እኮ በዚህ በመካከል ሊያሳብዱኝ ነው ይለዋል። በቃ እኔ ሄጄ አናግራታለሁ ወዳጄ፣ ይሄ የሚያልፋን አይዟችሁ ብሎ ሀና ግን ቁጭ ብላ እየተብሰለሰለ ምን ማድረግ እንዳለባት በየቀኑ ደግሞ እናቷ እየተናገረች የበፊት ታሪኳን ከጊልያድ ጋር ያላትን ነገር እየነገረቻት እያሸማቀቀቻት ነው። የእናቱን ቀለበት ደግሞ አልፎም ለፊዮሪ እንዲሰጥ አድርጋለች። እናቱም ላይ ጫና እያደረገችበት ነው። እቴቴ በውለታ ታስራ ከሀና ልቅስ ፊዮሪ እንዲቀርባት ትፈልጋለች። ምክንያቱም እንደዚህ አርጋለሽ በሚል ሰበብና አማካይ መሰረት ሀና ትዕግስትና ድብዝዝ ብላ ያዩት ጓደኞቿ ስለዚህ ሚኪና እንትና በስሱ ቢሆን ፈገግ አድርገዋታል። ይህንን ፈገግ ካደረጓት በኋላ ሁሉንም መጥቶ የሆነው ሁሉ ዳዊት ለሀና ይነግራታል።
ሀናም ቁጭ ብላ ከሰማችሁ በኋላ እኔ የሚላርክ ዳግም ትናንትና እኮ ጭራሽ ጊሊያድ ደውሎ የሆነውን ሁሉ ነገረኝ። ቅዱስ ለማን አስፈራርቶ ቁጥር ተቀብሎት ነበረ። ስለዚህ ምን አለሽ እሱ ሲላትም ጊሊያድ ምንም አላለኝም። ይሄን ፈተናም እንደማልፈውና ጠንከር ማለት እንዳለብኝ ነገረኝ። ስለዚህ እነሱ ማን የሚፈልጉት ወደ አዲስ አበባ መጥቶ ፍቅራችንን አብረው እንዲቀጥሉና ብሩኬ እኔን ለመጨረሻ ድረስ ትቶ ወደ ፊወሪ እንዲገለበጥ ነበረ። ነገር ግን አልሆነላቸውም ትለዋለች። ምን አይነት ራስ ወዳድ እናት ናት ብሎ ዳዊትም በጣም ቢናደድባትም ነገር ግን እናት ለልጇ የምታደርገው ነገር ነው። ስለዚህ አብሽሪ ሀንዬ ይህንንም ታልፉታላችሁ ብሎ እሱም አሁን ወደ ብሩኬ ጋር ሄዳ መነገር እንዳለባት እና ሁሉንም ነገር በሂደት እንደሚስተካከል ይነግራታል። ሰብሊና ጓደኛዋ ቁጭ ብለው እየተጫወቱ እያለ ኤላ ይመጣል። ኤላም ሀይ አልምዬ እንዴት ነሽ እያለ አልምዬን እያቆላመጠ እየጠራት ሰብሊ በእንቅናት ግብግብ ብላ ቀጠለ ትላለች። ምክንያቱም እንዴት ነው እኔን እንደዚህ ሳይጠራኝ እሷን የሚጠራት? በቃ ሻይ ቡና ልጋብዝሽ ትላትም ኬክም ከፈለግሽ ለአንቺ ያልሽውን ሁሉ በፈለግሽበት ሰዓትና በፈለግሽበት ጊዜ እኔ ዝግጁ ነኝ ስላትም በጣም ተናዳ ከዛ ልኬር ስትል እጇን ይዞ ሁሉንም ነገር ከዚች ከጸጋ የምትባል ልጅ እንድትርቅና ጆኒ ላደረገላት መልካም ቀንተህ ነዋ በጆኒ መቼም ቅናትህን አታቆም ስትል የሚቀና ባል የሚያስቀና ፍቅረኛ ስለሌለሽ እኔ አልቀናሁም። ስለዚህ እባክሽ ከእሷ ላይ ጥሩ ስላልሆነች እንድትርቂ ነው የምፈልገው ሲላትም እሷ ግን ምንም ያክል ክፉ ብትሆንም የዚህን ያህል ትዘልቃለህ ብዬ አስቤም አላቅም። ነገር ግን ደግሞ በእኔ ህይወት ምንም አያገባህም። አንተ ፍቅረኛ ያደለ ጓደኛ ያደለሁ በቃ አንተ እኮ አሳይመንቱ ሲያልቅ እኮ ከህይወታችን ውልቅ ብለህ ትወጣለህ። ስለዚህ እባክህ በህይወት የጣልቃ አትግባ ስትለውም ጆንም አልሚ ስለነገረችው መጥቶ ነይ ፍቅሬን ነይ አብሬሽ ሻይ ቡና ልበል ሲላትም አትሄድም ብሎ እጇን ቢይዛትም እሷ ግን የላንተታ ጆንም መርጣ ሄዳለች። ጆን እያስመሰለ መሆኑን እንዴት አድርጎ ማሳየት እንዳለበት ግራ ገብቶታል። ዳኒን ፈልጎና አፈላልጎ ታገኘው በኋላ ለምን እንደሚከታተለው ለማወቅ ብየጣረ ከሱ ወይም አልሚ በነገረችው መሰረት አንተ መረጃ ስለ ራስህ በማንኪያ ስጠው፣ እሱን ደግሞ በአካፋ ተቀበለው ስላለችው ትናንትና ቀጠሮ እንዳላቸውና የትም አካባቢ ቢፈልግህና ሰው እንደማያውቀው ሲነግረውም አዎ እኔ የምፈልጋቸውን ሰዎች ብቻ ነው የምታዋውቀው አለበለዛ አልፈልግም ሲለውም የፈለገውን መረጃ ያክል ወሰደ። ጸጋንም አግኝቶ አስፈራራት። ድጋሜ ከሰብሊ ጎን ቢያገኛት የማትወጣው አዘብት ውስጥ እንደምትገባና የያዘባት መረጃ ደግሞ ከባድ እንደሆነ ሲነግራትም የያዝክብኝም መረጃ ካለው ስለዚህ እባክህ እኔ እናንተ እንስማማ ስትለውም እሱ ግን ከእሷ ጋር ፈጽሞ መስማማት እንደማይችልና ሁለተኛ ግን ከሰብሊ ጎን በይሽ የማትወጪ ውስጥ ነው የምትገቢ ብሎ ጥሏት ሄደ። እሷም ይሄን ያየችው ብሽቅ ይሄን ጥጋብህን ቆይ አፈነዳልሃለሁ ብላው ጥሏት ይሄዳል። ስለዚህ ቹቻ ደግሞ በጣም ጨንቋታል። ምክንያቱም ሁለት ነገር እንደምታሳጣት ቃል ገብታላታለች። ስለዚህ ዳኒን እንዲከታተላ ባደረጉት መሰረት ትምህርት ቤት ፈልገው አግኝተው ምን ላይ እንደደረሰ ሲጠይቁትም ዳኒም ማክስና ጥቁር ልብስ ለብሳ ኮፍያ አድርጋ ኮፍያ ያደረገ ሰውዬና ፂማም ሰው ወታ አግኝታለች። ትናንትና ማንነቱን አላወኩም ተሸፋፍኖ ነበረ፣ እሷም ተሸፋፍና ነበረ ሲልም ጸጋ እየተከታተለችው እንደሆነ ነቅታለች ስትለውም አይ እንዴት ተከታተልኳት እንኳ አንለቃች ምን ሆነች ነው ዳግም ነኝ እኮ ሲላቸውም እሱም በቃ የራሱ ጉዳይ ነው ተንግዶዳ እኛ የምናደርገው እናውቃለን ሰውየውን ስላወቅ ነው በቃ ሄድ ቆይ አሁን ምን እየሰራች ነው እቺ መሰሪ ስትል ቹቻም አሁን ለእናንተ አይደለም ለእኔ ነው ምክንያቱም ሁለቱም መወዳቸውን ነገር እንደምታሳጣኝ ቃል ገብታልኛለች ትላለች። ሬዱ በጣም ስላፈቀረችው ዳግመን መቶ ሊያናግራት ቢሞክርም እሷ ግን ተንተባተበች። እሱም የሆነ ተብታባና ማይረባ የሆነ ወንድ ስለዚህ ሊያናግራት ፈቃደኛ አልነበረም። ምን አንዴ የኔ ውድ ስትለው ልቡ ይንበረከካን። ደግሞ ትዝ ሲለው የሄሉ ፍቅረኛ ሄሉ እንደሚያፈቅራት ሲያቅ ደግሞ ጥሏት ይሄዳል። እሷም ቆይ እኔ ምን አረኩት? ምንስ ስላስቀየምኩት ነው እንዲህ የሚያደርገኝ እንዲህስ የሚያሰቃየኝ እያለች እየተብሰለሰለች እያለ አሁን በድጋሚ ጥሏት ይሄዳል።
ጆንና ሰብሊ ሁለተኛ ስልችት ስላለው የኤላ ጉዳይ ከሱ እንደምትርቅ ቃል እንድትገባለት አዘዛት። እሷም ቃል ገባልሃለሁ፣ ይህ መልካምነትህን ደግሞ እንድትቀየርብኝ አልፈልግም፣ እኔ መልካም ባል በጣም ነው የምወድህ እያለች በጣም እያመሰገነችው ነው። የውሸት እንደሆነ እሷ መች አውቃ። ድንገት መጣ አልሚ። ኤላ ጀንትሉ እንደሚጋብዛትና ኬክ ልትበላ እንደሄደችና ደስ እንዳላት ትነግራታለች። የሰብሊ ስሜት በአንዴ ነበር የተቀየረው። ምክንያቱም እንዴት እንደዚህ ያደርጋን ብላ ተናዳለች። እሱም ግን ምን ማድረግ እንዳለበት እሱን ጥላ እሱን እንደመረጠች ልቡ ቢነግረውም ነገር ግን አልሸነፍ ባይነት ነው እና ዛሬም ከእሷ ጋር አብሮ አለ። ጆን በጣም ያስመስላል። እሷን የሚወዳት ይመስለዋል፣ ግን በእርግጥም ይወዳታል። ቲክቶከር እና ፌመስ ስለሆነ ለጊዜው በቀረበችው መሰረት አሁን ግን መራቅ አቅቷታል። ኤላ ዳግምን አግቶታል። ምክንያቱም እየተከታተለው እንደሆነ ራሱን ደብቆ መረጃ ለማጣራት ሲል። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ለዛሬ ነበረኝ ይሄን ይመስል ነበረ።